ሰቆቃወ መህቡባ ተስፋዬ ገብረአብ የደራሲው ማስታወሻ ከተሰኘ መጽሐፍ ላይ የተወሰደ። ሰቆቃወ መህቡባ የኛ ጽጌረዳ ያቺ ያማረች ጓደኞቼ አሁን የታለች? ወጣ ከፀሐይ ጋር ጠውልጋ ጠፋች እንዲያብራ። ፍንድቅ ፍክክ ያሉ አዳዲስ አበቦች ማበብ ያብባሉ፣ ግን ለቀበጥባጦች የስሜት ማብረጃ ሆነው ይቀራሉ። ግጥም አሌክሳንደር ፑሽኪን፣ አያልነህ ሙላቱ እንደተረጎመው። እነሆ ዱባይ ሰነበትኩ። ዱባይ ላይ 3 አይነት ሀበሾችን ማስተዋል ችዬ ነበር። በሚሊዮናት ዶላር የሚያንቀሳቅሱ አሊያም በአነስተኛ ንግድ ተሰማርተው ጥሩ የሚሰሩ ሀበሾች ዱባይ ላይ አሉ። እነዚህ አብዛኞቹ ወንዶች ናቸው። ጥቂት በዕድሜ ገፋ ያሉ ሴቶችም አሉ። ሁለተኛዎቹ ተመላላሽ ነጋዴዎች ናቸው። ዱባይን በሁለተኛ ደረጃ መቀመጫነት ይዘው ወደ ኢትዮጵያና ወደ ሌሎች የአፍሪካ ሀገራት ይነግዳሉ። ገባ ወጣ ብቅ ጥልቅ ባይ ናቸው። ሶስተኛዎቹ ወጣት ሴቶች ናቸው። እነሆ ወደ እነዚህ የተሸጡ ወጣት አበቦች ጠጋ ብዬ ከረምኩ። ፈራ ተባ እያሉም ቢሆን እነርሱም ቀርበውኛል። ወጣቶቹ ቆነጃጅት ወደ ሀበሻ ዘንድ መቅረብ የማይሹ ቢሆንም ከመላመድ ብዛት ብዙዎቹ እያቀረቡኝ ሄዱ። የመጠሪያ ስማቸውን ለመያዝ በጣም አስቸጋሪ ቢሆንም አብዛኞቹ ሄለን፣ ፌቨን፣ ራሄል፣ ሃና መሆናቸውን መታዘብ ችያለሁ። በተለይም ኤርትራውያን ሴቶች ከሄለን ወይ ከፌቨን ፍንክች አይሉም። እውነታቸውን ነው። እዚያ ቦታ ላይ በእውነተኛ ስም መተዋወቅ አስፈላጊ አልነበረም። አብዛኞቹ የገላ ሽቀላ ሥራ የሚሰሩት ቸግሯቸው እንጂ መች ወደው ሆኖ። የኛዎቹ አበቦች በውበታቸው ተመርጠው ዱባይ ላይ ፈሰውታል። ልቅም ያሉ አበባዎች፣ ፍንድቅ ፍክክ ያሉ እምቡጦች ይሄው እዚህ ሀገሩን እንደ ሳር አልብሰውታል። ወደ ሀበሻ ብዙም አይቀርቡም። እምቡጦቹ ከዚህም ከዚያም ሸቃቅለው የሚያመጡትን ሊካፈል ደጅ የሚጠና ወንድም ጋሻ ሳይሆን ወንድም ውሻ በእነዚያ መቆመሪያ ጎሬዎች አካባቢ መታየቱም አልቀረ። እርግጥ ነው ከገላ ሽቀላው ባሻገር በየሰው ቤት ግርድና ተቀጥረው የሚሰሩ እህቶቻችንም አሉ። እነዚህ ግን ስሞቻቸውን ለመደበቅ ብዙ አይቸገሩም። መህቡባ ዑመር ከነዚህ አንዷ ናት። ይህን ማስታወሻ ስጫጭር ታዲያ የመህቡባ ገጽታ ብልጭ እያለ መከራዬን ያበላኛል። በልቤ መህቡባ የት ነሽ እንወድሻለን እያልኩ ማንጎራጎሬም አልቀረ። ይህም በምጽፍበት ደቂቃ መህቡባ የት እንዳለች ግን አላህ ብቻ ነው የሚያውቀው። ምን መህቡባ ብቻ፣ ያቺ ግንባሯ ላይ የመስቀል ንቅሳት የወቀሩባት የትግራይ ልጅ ማን ነበር ስሟ? በመቶዎች የሚገመቱ ሀበሻ ቆነጃጅት ሺሻ የሚጨስባቸውን ሻይ ቤቶች ከፍተው ደጅ ደጁን እያስተዋሉ ገበያ ይጠብቃሉ። በአብዛኛው ሱዳናውያንን በደንበኛነት ይዘዋል። ሱዳናውያን ነጋዴዎችና የኛ እህቶች ዱባይ ላይ አንድ የሚያገናኛቸው ክር ተዘርግቷል። ረጅም ዘመን ያደረገ መግባባት ፈጥረው አብረው ይጓዙት ይዘዋል። ቀን ቀን የጋዜጠኛው ማስታወሻን በጅምላ ለመሸጥ ወዲያ ወዲህ ስልውልና ተሰያቱ ላይ ሺሻ ቤቶች ገብቼ እሰየማለሁ። ፀሐይ ጨርሳ ስትጠልቅ ደግሞ ደልፍ ከተባለ ሆቴል ገብቼ ጃምቦ የድራፍት ብርጭቆ ጨብጬ ጀለብያ ከለበሱ የአገሬው አባወራዎች ጋር ፑል እጫወታለሁ። ዱባይ ላይ ከዚህ የተሻለ ላደርገው የምችለው አንዳችም ነገር ላገኝ አልቻልኩም። ሺሻ ማጨስ ጀምሬ ነበር፣ አልከበደኝም። ሰዎች ሁሉ እንዲያ ያደርጉ ነበር። የሺሻ ገመዱን አፋቸው ላይ ሰክተው ሲያንበለብሉት ይውላሉ። በሳምንት ጊዜ ውስጥ ሺሻው ሱስ የማስያዝ ባህሪ እንዳለው ለመረዳት ቻልኩ። ካላጨስኩት ትከሻ አካባቢ ከመጨምደዱም በላይ
ራስ ምታት ይወቅረኝ ጀመር። ሳጨሰው ደግሞ ልክ እንደ ቤንዚን ሽታ ራሴን ይበጠብጠኝና መልሶ ያረጋጋኛል። ቆነጃጅቱም ቀስ በቀስ ለመዱኝ። አንድ ቀን ከዘለልኩ ምን ነው ጠፋ ታዲያ ማለትም ጀመሩ። የልብ ወደ መጨዋወቱም ገባን። ወንድም ጋሻ መሆኔ ባይረጋገጥም ወንድም ውሻ አለመሆኔን አስተውለዋል። ገና ብቅ ስል እንዲህ ይሉኛል፣ ሚክስድ ይሻላል ወይስ ናና? ይህ እንግዲህ የሺሻው አይነት ነው። ምሳ መብላት አለመብላቴንም ይጠይቁኛል። በመቀጠል ሺሻ ጋብዘን የሚል ይከተላል። ስጋብዛቸው ግን አይጠጡትም። ቀመስ ቀመስ ያደርጉና ይተውታል። የሚቀጥለው ደንበኛም ሲመጣ እንደዚያው ያደርጋሉ። ጋብዘኝ የሚለውን ቃል የግብዣውን ገንዘብ ለማግኘት ይጠቀሙበታል። ቀኑን ሙሉ ከደንበኞቻቸው የአንድ ሺሻ ግብዣ ገንዘብ ሲሰበስቡ ይውሉና ማምሻው ላይ ደግሞ ሱዳናውያን ደንበኞቻቸውን በተስፋ ይጠብቃሉ። በአብዛኛው የሚከፍቱት ዘፈን የነዋይ ደበበን ማዕበል የተሰኘውን ነው። ነዋይ ደበበ ወዶ የገባ ሰው ከባህር ከውሃው ዋኝቶ ይውጣት እንጂ ሌላ ማን ሊረዳው እያለ ሲዝትና ሲያስፈራራ ይውላል። ከዚህ የዘፈን ምርጫቸው ቆነጃጅቱ የደቡብና የምዕራብ ኢትዮጵያ ልጆች ሊሆኑ እንደሚችሉ መገመት ችዬ ነበር። ዱባይ ላይ የሺሻ ንግዱ ሽፋን ነበር። ቆነጃጅቱ ተመላላሽ ነጋዴዎችን፣ የአረብ ወጣቶችንና የሥራ ጫና ያጎበጣቸውን ፓኪስታኖች በማማለል በሚሰሩት ገላ ሽቀላ ለወላጆቻቸው ደጋፊ ለመሆን የሚያደርጉት ድካም ውስጡ በስቃይ የተሞላ ነበር። አረቦቹ ልብስ ገዝተው ስጦታ ሰጥተዋቸው ሲያበቁ ሲጣሉ የሰጧቸውን ስጦታ ሁሉ አንድ ባንድ ቆጥረው ይነጥቋቸዋል። በተሻለ ደረጃ ማታለል የቻለች ብቻ ይሳካላታል። በተቀረ የእያንዳንዱ ዕለት ሕይወት የ4 ኪሎውን የኤልሳ ሰፈር የሚያስታውስ ነበር። ቀይ መብራት አብርታ፣ አምባር ጭቃ ተለቅልቃ፣ ዕጣን አጢሳ፣ ቄጤማ ጎዝጉዛ፣ የቡና ስኒ አቀራርባ፣ አንድ ሁለት ከገጠር የመጡ ወጣቶችን ደጁ ላይ ያንጎራደደች ገበያ የምትጠብቅ ሴት ሕይወት ትክ ብላ ጎዳናውን እያየች እዚያችው ዛኒ ጋባ ውስጥ ድንግልናዋን አስረክባ እዚያችው ጎጆ ውስጥ ለዘመናት ገላዋን ያከራየች ሴት ሕይወት። የዱባይ ቆነጃጅት ሕይወት ቅርጹም ቢለውጥም ይዘቱ ያን ይመስል ነበር። የኛዎቹ ቆነጃጅት በዚህ አይነት ሥራ መሰማራታቸውን ማመን አይፈልጉም። በተቻለ መጠን ሀበሾች ፊት ሺሻ በመሸጥ ብቻ የሚተዳደሩ ለመምሰል ጥረት ያደርጋሉ። የስጋታቸው መነሻ ግልጽ ነው። ወሬው ከቤተሰቦቻቸው ዘንድ ደርሶ የቤተሰባቸው ክብር እንዳይነካ ይጠነቀቃሉ። አንዳንዶቹ ሥራውን ተላምደውት ለይቶላቸው አደባባይ ወጥተዋል። በባህሪያቸው ላይ ለውጥ እየታየ መሆኑን ግን ያስተዋሉት አይመስሉም። አጸያፊ የብልግና ስድቦች እየቦጠለቁ ካንደበታቸው ሲያመልጣቸው ጆሮዬ ሰምቷል። በትላንትናው ዕለት አብረዋቸው ያደሩ አረቦችን ስም እያነሱ እንደ ክትፎ አድቅቀው ይከትፉታል። እንዴትና ምን እንዳደረጓቸው ሳይቀር ድምፃቸውን ዝቅ አድርገው ይጨዋወታሉ። ቀኑን ሙሉ ለሺሻው የሚሆን የምድጃ ከሰል እያያያዙ ይህንኑ ያወጋሉ። በጉልበት ሥራ የተሰማራ እንደ መቃ የቀጠነ ፓኪስታናዊ ተሳስቶ ድንገት ጥልቅ ብሎ መልሶ ሊወጣ ሲል ማጅራቱን እያነቁ ይጎልቱትና ኪሱን በርብረው ገንዘብ በመውሰድ አንድ ኮካ ጠጥተው ያሰናብቱታል። እንደ ዱባይ አስቀያሚ ከተማ አይቻላውቅም። የሕይወት ዘር ያለባት አትመስልም። በገንዘብ ኃይል የተገነቡት ሕንፃዎችና በውብ ጎዳናዎቿ ላይ የሚርመሰመሱት እንቁላል የመሰሉ መኪኖች ሕይወት ሊዘሩባት አልቻሉም። አፄ ኃይለ ሥላሴ ዱባይን ጎብኙ ተብለው ሲጠየቁ ምንድን ነው የምጎበኘው? አሸዋ ብለው መጠየቃቸው ተደጋግሞ ይወሳላቸዋል። የዱባይ ንጉሳውያን ቅሬታቸውን አሁን ድረስ አልፋቁትም። ቆነጃጅቶቻችን ግን ለዚህ አሸዋ እየሰገዱ ነው። አንድ ውብ የመጣጥፍ ርዕስ ታወሰችኝ። አረብ ወደ እኛ ለግብርና፣ እኛ ወደ አረብ ለግርድና። ማን ነበር ጸሐፊው?
ከአውሮፓና ከአሜሪካ ታላላቅ ከተሞች ጋር የሚስተካከለው የትራንስፖርትና የገንዘብ እንቅስቃሴ ሲስተሙ ነፍስ ሊዘራበት አልቻለም። ዛሬም የሲራራ ነጋዴዎች አገር ከመሆን ማምለጥ አልቻለችም። ዱባይ ላይ ሰውም ፖለቲካም ያለ አይመስልም። ከተማዋ ባንክ ቤት ወይም መጋዘን ትመስላለች። በየትም ቦታ ሸቀጣ ሸቀጡን በማዳበሪያ የሚቋጥር ነጋዴ ነው የሚታየው። ከጥቂት ቀናት በኋላ ሰው ሁሉ ከተማውን ለቆ የሚጠፋ ቢመስልም ቋጠሮው ምንጊዜም አለ። ታላላቆቹን የሌሊት ክበቦች አደርኩባቸው። ሆቴሎቻቸውን አየሁላቸው። ከውቅያኖሱ ዳርቻ አሸዋው ላይ ከዘንባባ ጥላ ስር ተኝቼ ከዓመት ዓመት ደመና አልባ የሆነ ሰማያቸውን እያየው አልኩ። ዱባይ በእርግጥም አንድ የጎደላት ነገር አለ። ያ ነገር ሕይወት ነበር። ሕፃናት የታሉ? ሽማግሌዎች የታሉ? ተማሪዎችስ? ኳስ የሚጫወቱ ሕፃናት እዚህ ለምን የሉም? መጽሐፍና ጋዜጣ የሚያነቡ ሰዎች ለምን አይታዩም? ለመሆኑ እዚህ ሀገር ለቅሶ አለ? ቀብር አለ? ሰርግ ያደርጉ ይሆን? አላህ አክበር የሚለውን ድምፅና ዜማ ከልጅነቴ ጀምሬ በፍቅር ወደዋለሁ። ይህ የጸሎት ድምፅ በምናብ ሩቅ አገር ይዞኝ ይሄዳል። ይህ ድምፅ በትክክል እግዚአብሔር ጋር የሚደርስ ድምፅ መስሎ ይሰማኛል። አላሁ አክበር የሚለው ድምፅ ከተሰማ በኋላ በመካከሉ የሚኖረው የጸጥታ ክፍተት ድምፁ ፈጣሪ ካለበት ሰማይ ጋር እስኪደርስ በሚል የሚተው ክፍተት መስሎ ጭምር ይሰማኛል። እዚህ ዱባይ ግን ይህም አላማረባትም። ዱባይ የሙስሊም ከተማ መሆን እንኳን አልቻለችም። እንደ ካይሮ አሊያም እንደ ጅዳ እስላማዊ ይዘትና ታሪካዊ እሴት የላትም። እንደ ኬንያ የቀጭኔና የዝሆን ምድር መሆን አልቻለችም። የራሷ መለያ ነገር ላይባት አልቻልኩም። ከየት እንደመጡ የማይታወቁ ሰዎች ዕቃ ሲጭኑና ሲያራግፉባት ውላ የምታድር አንግታ የምትውል ዕቃ በቃ የሆነች የሲራራ ነጋዴዎች ከተማ። አንድ ቀን እንደተለመደው ሺሻ እያጨስኩ ደጅ ደጁን እያስተዋልኩ ነበር። በየወንበሮቹ ላይ ተቀምጠው ደንበኛ የሚጠብቁት ቆነጃጅት ድንገት መጨቃጨቅ በመጀመራቸው እንደ ዋዛ ጆሮዬን ጣል ማድረግ ያልቀረም። 3 ነበሩ። 2ቱ ጥርሶቻቸው ቢጫ በመሆናቸው የናዝሬት ወዲያ ማዶ ልጆች መሆናቸውን ገመትኩ። ቀሪዋ ሴት ግንባሯ ላይ የመስቀል ንቅሳት አለባት። የአክሱም ልጅ ስትሆን አማርኛዋ ትግሬ መሆኗን ያሳብቃል። በጣም ቆንጆ ነበረች። ምን ዋጋ አለው? ግንባሯ ላይ ጉብ ያለው መስቀል ውበቷን ድራሹን አጥፍቶታል። እሷም ያንን መስቀል እንደጠላችው ተረድቻለሁ። የመስቀሉ አንድ እጅ ተፈቅፍቆ ደብዝዞ ነበር። ልታጠፋው ሞክራ አልተሳካላት ይሆናል። ገጠር እንኳ ደና፣ ያን መስቀል ግንባር ላይ ይዞ ከተማ መግባት ግን አስቸጋሪ ነው። ከተሜው መቼ ጤና ይሰጥና ያን መስቀል ይዞ ዱባይ መምጣት ደግሞ ትራጀዲውን ኮሜዲ ያደርገዋል። ልጅቱ መስቀሏን ግንባሯ ላይ ያውለበለበች ደጅ ደጁን ስትመለከት አያሌ ሐሳቦች ወደ አእምሮዬ መጥተዋል። በኦርቶዶክስ እምነት ስር በጥብቅ ስነ ስርዓት ያደገች ሴት ሙስሊም ሀገር መጥታ ስጋዋንና መስቀሏን ለፓኪስታንና ለሱዳን መንገደኞች ስትሰጥ መስቀሏን ፈቅፍቃ ለማጥፋት ያደረገችው ሙከራ፣ ይህ ግጭት ሊያሳድርባት የቻለው የስነ ልቦና ቀውስ። ይህን ምዕራፍ በምጽፍበት ወቅት መለስ ዜናዊ የህወሓትን 20ኛ ዓመት በዓል ለማክበር መቀሌ ሄዶ ነበር። ድምፁን ከፍ አድርጎ የትግራይን ህዝብ አንገቱን ቀና አድርጎ በኩራት የሚራመድበት ደረጃ ላይ አድርሰኗል ብሎ ሲናገር በሬዲዮ ሰማሁት። መለስ ማንኛውንም ነገር በሁለት ከፍሎ ማየት ይወዳል። የትግራይ ህዝብም በሁለት ሳይከፈል አይቀርም። አንገታቸውን ቀና ያደረጉና አንገታቸውን የደፉ፣ ከቆነጃጅቶቻችን የወሲብ ሽቀላ ባሻገር በጉዲፈቻ ስም የሚሸጡ ሕፃናት ዓይንና ሳምባ እንደ መለዋወጫ ዕቃ እየተቸበቸበ ስለመሆኑም ዜናዎች አሉ። በተለይም ግብፅ አካባቢ ኩላሊታቸውን በግድ የሚነጠቁ ሀበሾችና ሶማሊያውያን ቁጥር እያሻቀበ ሄዷል። 3ቱ ሴቶች መጨቃጨቅ ሲጀምሩ እንደ ዋዛ ጆሮዬን ጣል አደረግኩ።
የሚጨቃጨቁበት አጀንዳ ትኩረቴን ስለሳበው በጥሞና እያዳመጥኩ ደጅ ደጁን መመልከቴን ቀጠልኩ። የድምፃዊ ቴዲ አፍሮ መታሰር ጉዳይ ነበር ያጣላቸው። ባለመስቀሏ ኮረዳ ሽንጧን ገትራ ትሟገት ይዛለች። ያለ ጥፋቱማ አልታሰረም። በመኪናው ሰው ገጭቶ ገድሏል። ሰው ገድሎ በነፃ እንዲለቀቅ ትፈልጊያለሽ? ሲገድል የታየሽው አውቀው ራሳቸው ገድለው ነው በእሱ ያሳበቡት። ዜና ብትሰሚ ይህም ባወቅሽ። ሞተ የተባለው ልጅ የሞተ ቀን ቴዲ ኢትዮጵያ ውስጥ አልነበረም። አንቺ ግን እነመለስ ዘሮች ስለሆኑ ነው የምትከራከሪላቸው። ዘሮቼ ስለሆኑ አይደለም፣ ለእኔ ምንም አላደረጉልኝም። ታዲያ ምን ያከራክርሻል? በመኪና ሰው ገጭቶ ገድሎ ስለሸሸ ታስሯል ብላ በቁጣ ስትጮህ ባለቢጫ ጥርሶቹ ድምፃቸውን ከፍ አድርገው በሹፈት መልክ ሳቁባት። ተባለ እንዴ እያሉ በዜማ ሲስቁባት ይበልጥ እየጋለችና እየተናደደች ሄደች። ከአማርኛው ውጥረት ጋር ተዳምሮ ሐሳቧን በትክክል ማስረዳት ተስኗት ነበር። የባለመስቀሏ ሴት ንዴት በጋለ ቁጥር ባለቢጫ ጥርሶቹ የክርክር ርዕሳቸውን አሰፉት። መለስ ዜናዊ የሚሰራውን ግፍ ልትደብቂለት ትፈልጊያለሽ? የት ሄድን ተዩ። አገር ያወቀው ፀሐይ የሞቀው ወሬ ነው። ከፈለግሽ ግን ሌላም ልጨምርልሽ። ሌላው ቀርቶ እኛ እዚህ ሸሌ የሆነው መለስና የዱባይ ሼክ ተነጋግረው ሽጠውን ነው። ባለመስቀሏ እጇ ብቻ ሳይሆን ከንፈሮቿና ጉንጮቿ ተንቀጠቀጡ። በቁጣና በእልህ ስሜትም እንዲህ አለች። እዚህ የመጣሽው ወደሽ ፈልገሽ ነው። ገንዘብሽን ከስክሰሽ ለቪዛ ከፍለሽ የምንመለስ ላይ ማሳበብ ነው። ባለቢጫ ጥርሶቹ አልተበገሩም፣ ሞገቷት። ገንዘቤን ከፍዬ በመጣም የዚህ ሀገር ሼክና መለስ ግን ተፈራርመዋል። እኛ እዚህ እንድንመጣ ሲፈራረሙ በቲቪ ታይቷል። መለስ ዜናዊ እዚህ መተን ሸሌ እንደምንሆን እያወቀ አሳልፎ ሰጠን። ደግሞ ሀገር ቤት ስራ የለም። ስለዚህ ነው ወደዚህ የመጣ ነው። መለስ ቢፈልግ ስራ እንድናገኝ ማድረግ አይችልም? ከፈለገ ይችላል፣ ግን አልፈለገም። እናውቃለን። የማናውቅ መሰለሽ? ፋራ ዘረኛቱኝ። መለስ ወርቅ ቢልሽ እውነት አይምሰልሽ። እኛም ሸሌ፣ አንቺም ሸሌ። ባለመስቀሏ ተቆጥታ በስሜት እግሯን ስትዘረጋ የሺሻ ማጨሻውን በእግሯ ስለመታችው እሳቱ ተከነበለ፣ ውሃው ተደፋ። ቆነጃጅቱ ንትርካቸውን በመተው እሳቱ የፕላስቲክ ወለሉን እንዳያቃጥለው ተረባረቡ። እየተንጫጩ እሳቱ ላይ ውሃ ደፉበት። የተደፋው ውሃ የኔን ጫማ ጭምር በማጠቡ ሂሳቤን ከፍዬ ወጣው። በነጋታው በተመሳሳዩ ሰዓት ወደዚያ ቤት ብቅ ስል ባለመስቀሏ ብቻዋን ነበረች። ሺሻ አዘዝኩና ቁጭ አልኩ። እንደዋዛም ወግ ጀመርኩ። ጓደኞች የት ሄዱ? ይመጣሉ። ትላንት ተጨቃጨቁ ነበር። ምን ሆናችሁ ነው ስል በትግረኛ ጠየቅኳት። የትግረኛ ቃላት ከአንደበቴ ሲወጡ በመስማቷ ወዲያውኑ ጨፍግጎ የነበረ ገጽታዋ ሁሉ ፈካ። ፈገግ አለች። እንደ ጨረቃ ደማመቀች። ጥርሶቿ ነጭና ችምችም ያሉ ውብ ነበሩ። እዚህ ግንባሯ ላይ ከተደነቀረው መስቀል በቀር ልቅም ያለ ውበት ነበራት። በተለይ ፈገግ ስትል ውስጧ ኃይል ያላት ንቁ ልጅ መሆኗን ማስተዋል ይቻል ነበር። ለጠየቅኳት ጥያቄ በስሜት ምላሽ ሰጠችኝ። ሆን ብለው ነገር ይፈልጉኛል። እኔ ላይ እየተጠቃቀሱ መለስን ሲሰድቡት ይውላሉ። መጀመሪያ መለስን ሲሰድቡት አይሰማኝም ነበር። ቢሰድቡት ባይሰድቡት እኔ ምን ያገባኛል? በኋላ ግን እኔ ትግሬ ስለሆንኩ ሆን ብለው እኔን ለማናደድ መለስን እንደሚሰድቡት ሳውቅ እለያዘኝ። ትግሬ ስለሆንኩ ብቻ አውቀው አሽሙር ይናገራሉ። እኔ እዚህ የመጣሁት እንደ እነርሱ እንጀራ ፍለጋ ነው። መለስ ለእኔ ምን አደረገልኝ? በየቀኑ ስለ ቴዲ አፍሮ ያነሳሉ። እኔ ነኝ እንዴ ቴዲን ያሳሰርኩት? በአሽሙር ይሰድቡኛል። እልህ ይዞኝ ሰው ገድሎ ነው የታሰረው ስል ይስቁብኛል። እኔ ተናድጄ ነው እንጂ ቴዲ ይግደል አይግደል አላውቅም። ግን ለምን ፖለቲካ ያወራሉ? መለስ ትግሬ ናት ብሎ ቢጠቅመኝ ኖሮ እኔ እዚህ ምን ላደርግ እመጣለሁ? እንደዚህ ብዬ ስነግራቸው ደግሞ ስለላ ይሆናል ማን ያውቃል እያሉ አፋቸውን እያጣመሙ አሰቃዩኝ። እኔ እነሱን ልሰልል ብዬ እዚህ ራሴን ሳዋርድ እውላለሁ። ይህም ብላ ስታበቃ እንባዋ ግንፍልፍል ብሎ በአንድ አፍታ ሙሉ ጉንጯን አጠበው። ትከሻዋ እየተናጠ ከውስጥ ከልቧ ውስጥ የተፈነቀለ የእልህ እንባ ስታነባ እዚያው ቁጭ ብያየዋት። ይህን የመሰለ የእልህ እንባ ጥርግርግ ብሎ ካልወጣ ውስጥ ቀርቶ ህመም ስለሚሆን ለጥቂት ደቂቃዎች ዝም አልኳት። ሲበቃት ወደ መጸዳጃ ቤት ገብታ ተጣጥባ ተመለሰች።
አጽናናዋት። ባለቢጫ ጥርሶቹ ያን ያደረጉት ባለማወቅ መሆኑን አጫወትኳት። እነርሱ ባለማወቅ በሚናገሩት ተገፋፍታ ደግሞ የመለስ ጠበቃ ሁና እንዲህ እስክትጎዳ መሆን እንደሌለባት መከርኳት። ባለቢጫ ጥርሶቹ ዘረኛ የሆነ ንግግር መናገራቸውን በግልጽ ነገርኳት። እነርሱ ዘረኛ ዝንባሌ የያዙት ግን እነመለስ በሚፈጽሙት ዘረኛ ድርጊቶች ምክንያት ሳያውቁት ገብተውበት መሆኑንም በእርጋታ አስረዳዋት። ይህን ተናግሬ ሳበቃ ለመሄድ ተዘጋጀው። ከመሄዴ በፊት ግን እንዲህ አለችኝ። እኔ ፖለቲካ አላውቅም። ትግሬ ስለሆንኩ ነው የጠሉኝ። ልክ ነሽ አልኳት። ትግሬ ስለሆንሽ ብቻ ሊጠሉሽ እንደቻሉ አውቃለሁ። ይኸውልሽ የኔ ቆንጆ፣ ከልቤ አንድ ነገር ልንገርሽ። ኢትዮጵያ ውስጥ የትም ቦታ ብትሄጂ ትግሬና ወያኔን ለያይቶ የሚያይ የለም። እነመለስ ትግሬ እንዲጠላ የሚያደርግ ተግባር ስለፈጸሙ የተከሰተ ጊዜያዊ ቁጣ ነው። አማርኛ የሚናገሩ መሪዎች በፈጸሙት ግፍ ምክንያትም ከብዙ ዓመታት በፊት ትግሬዎች በተመሳሳይ እንዲሁ አማራን ሁሉ በጅምላ ይጠሉ ነበር። አሁን ተገላቢጦሽ ሆነ። ይህ ግን አይቀጥልም። ጊዜያዊ እንደሆነ አረጋግጥልሻለሁ። ከነመለስ መወገድ ጋር አብሮ ሊወገድ ይችላል። በቅርቡ ስለ ዘር ማውራት የጥንት ታሪክ ይሆናል። ተሰናብቻ ስወጣ መጨረሻ ላይ የተናገርኩት አረፍተ ነገር ጆሮዬ ላይ ተመልሶ ጮኸብኝ። አረፍተ ነገሩ ራሴንም አላሳመነኝም። ስለ ዘር ማውራት የጥንት ታሪክ የሚሆንበት ጊዜ ቅርብ ስለመሆኑ ለመናገር አንዳችም መነሻ አልነበረኝም። ፕሮፓጋንዳ ብቻ ነበር። በእርግጥም ከባለ መስቀሏ ስቃይና ሮሮ ማምለጥ ስለፈለግኩ እነዚያን ቃላት ተናግሬያለሁ። ምኞት አይከለከልም። መልካም ቃላትን መግለጽም አያስወቅስም። እነዚያ በጎ ቃላት የህልም ወተት ብቻ ከሆኑ ግን ከቶ ምን ፋይዳ ይኖራቸዋል? የዚያች ልጅ የምሬት እንባ አሁን ድረስ ይታየኛል። እርር ምርር ብላ ነበር ያነባችው። በትግረኛ ስላዋራኋት ሆድ ብሷት እንባዋን ዘረገፈችው። ከወገኖቼ አንዱ ነው ብላ ላመነችው ሰው የልቧን ተነፈሰች። እርግጥ ነው አልተሳሳተችም። እኔ ለዚህ ሴት ታማኝ ነኝ። የትግራይን የገበሬ ልጆች አርሶ አደሩ በተባለ የጅምላ ቃል ስር ብቻ አይደለም የማያቸው። የትግራይ የገበሬ ልጆች ከጎጃም የገበሬ ልጆች የሚለዩበት አንዳችም ልዩ ነገር የለም። ከዚያም ባሻገር የአፍሪካ ቀንድ ገበሬዎች ከአንድ ምንጭ የተቀዱ ናቸው። ባለመስቀሏና ባለቢጫ ጥርሶቹ ለምን እንደተጋጩ አያውቁም። ክብርን በሚያዋርድ የሥራ መስክ ላይ በአንድ ጣራ ስር ተቀምጠው ይናጫሉ። ግን ለምን? ምላሹ አጭር ነው። የሚያስታርቅ ጠፍቶ የእብድ ገላጋይ በዝቶ። የሚያስታርቅ የሚነግስበትና የእብድ ገላጋይ ሰሚ የሚያጣበት ዕለት መቼ ይመጣ ይሆን? ለዚያች ለተገፋች የትግራይ ሴት ያለ ኃጢአትሽ በሳት የምትለበለቢበት ዘመን በቅርቡ ያበቃል ብዬ መከታ እንደሚሆን ወንድም ጋሻ ተስፋ ሰጥቻታለሁ። የሰጠኋት የምኞት ተስፋ ብቻ ስላለመሆኑ ግን አላውቅም። ለመሆኑ ይህን ተስፋ እውን ሊያደርጉልን የሚችሉ ወንድም ጋሻዎች የት ገቡ? እህት ጋሻዎች የት ተሰወሩ? እንደ ማለዳ ጉም ብን ብለው ጠፍተዋል። ይችን በምጫጭርባት ደቂቃ ያቺ ባለመስቀል ቆንጆ ዱባይ ላይ እየተዋረደች ነው። አልፍርጅ ምራር ወደ ተባለው ሰፈር ብቅ ካላችሁ ታገኟታላችሁ። ያቺ ልጅ ትግሬ ናት፣ ወያኔ ግን አይደለችም። ዱባይ ላይ እንደፈሰሱት እህቶቻችን ወዲያ ወዲህ ብላ ቤተሰቧን ለመርዳት እየጣረች ነው። የተጀመረው የዘረኛነት ነበልባል እሳት መቼ እንደሚያቆም ለመተንበይ እንደ ኤልያስ ነቢይ መሆን አስፈልጎናል። ነቢይ መውለድ እንችላለን። ከመካከላችን ሊመሩን የተነሱትን መዝነን መዝመት ካልቻልን ነቢይ ከሰማይ አይወርድልንም። ካስተዋልናቸው መሪዎቻችን አጠገባችን አሉ። ካላስተዋልናቸው መህቡባ ዑመር ያለ ወንድም ጋሻ መቅረቷ ነው። ለመሆኑ ማናት መህቡባ? አንድ ቀን የጋዜጠኛው ማስታወሻ የተባለውን መጽሐፍ በካርጎ ወደ ዋሽንግተን ዲሲ ልኬ ካበቃው በኋላ እንደተለመደው ቀዝቃዛ ድራፍት ፍለጋ ወደ ደልፍ ሆቴል በረርኩ።
በግምት ከ1 ሰዓት በኋላ 3 ወንድ ሀበሾች ወደ ነበርኩበት ባንኮኒ አካባቢ መጡ። 1 ወር ሙሉ እዚህ ሆቴል በየቀኑ ስመጣ የሀበሻ ፊት አላየውም ነበርና የእነዚህ ሀበሾች ድንገት በእኔ ዙሪያ መገኘት ሳያጠራጥረኝ አልቀረም። ሁኔታቸውና አስተያየታቸው ደስ የማይል አይነት ሆነብኝ። አንደኛው በተለይ ነፍሰ ገዳይ ይመስላል። ጃፖኒ ለብሶ ነበር። የዘንዶ ምስል ክንዱ ላይ አስቀርጿል። ቁምጣ ለብሷል። ግብዳ የሚባለው አይነት ግዙፍ ሰው ነው። ግብዳው ቮድካ መጠጣት ሲጀምር ሌሎቹ ውስኪ ያዘዙ። ባለጌ ወንበሩ ላይ እየተቀመጡ ሲሆን በመካከላችን ያለው ርቀት የ2 ወንበሮች ብቻ ነበር። ወጠምሻው ጎረምሳ አበሻ ነህ አይደለም ሲል ጠየቀኝ። ነኝ፣ አዎ አልኩ። የማውቅህ ይመስለኛል። የት ነው የምታውቀኝ? እንጃ፣ የሆነ ቦታ ያየው ይመስለኛል። ሊሆን ይችላል፣ እኔ እንኳ አላውቅም። ዱባይ የነጋዴ ሀገር ነው። አንዱ ይገባል፣ ሌላው ይወጣል። የሰው ፊትም የዚያኑ ያህል ይምታታል። ለማንኛውም መልካም ትውውቅ። ብቻህን ከሆንክ ከእኛ ጋር መቀላቀል ትችላለህ። አመሰግናለሁ አልኩ። 3ቱ ሀበሾች በራሳቸው የሞቀ ወሬ የተጠመዱ፣ ጆሮዬን ጥዬ አዳመጥኳቸው። ከድለላ ሥራ ጋር የተያያዙ ወጎች ነበራቸው። በተለይም ወደ አንጎላ ስለተላኩ የውሃ መሳቢያ ጄኔሬተሮች ጉዳይ ነበር የሚጨዋወቱት። እንደተለመደው ብጫቂ ወረቀቶቼን አውጥቼ የዕለት ገጠመኞቼን ስመዘጋግብ ጥቂት እንደቆየው 2ቱ ሀበሾች ወጠምሻውን ተሰናብተውት ሄዱ። ይህን ጊዜ እንደገና ሊያናግረኝ ሞከረ። እያመነታው አጭር ምላሽ ሰጠሁት። ፊት ብነሳውም ማዋራቱን ገፋበት። እኔም እያጠናሁት አጫጭር ምላሽ ስሰጠው ቆየው። ቀስ በቀስ ግን መግባባት ጀመርን። በቅጡ ወግ ስንጀምር አሪፍ ልጅ መሆኑን በመሐላ ማረጋገጥ ከምችልበት ደረጃ ላይ ደረስኩ። እንዲያውም ባለጌ ወንበሮቻችን አጠጋጋናቸው። መገባበዙንም ተያያዝ ነው። 1 ወር ሙሉ እዚህ ዱባይ ስቀመጥ አንተም ባለማወቄ እንዴት ያሳዝናል እስከ ማለት ደረስኩ። እሱም የሚደንቅ ነው። ሲያዩ ሰው የምትንቅ ትመስላለህ፣ ሲቀርቡ ግን የእግዚአብሔር በግ ነህ አለኝ። ልክ ነህ አልኩት። እንዳልከው በግ ነኝ፣ ከበግም በግ፣ የበጎች ሁሉ በግ። አንተም ብትሆን የእግዚአብሔር ፈረስ ነህ። ለመሆኑ ማን ነው ስምህ? እየተደናነቅን እየሳቅን መገባበዙን ተያያዝ ነው። ሞቅ ሊለኝ ጀምሮ ሊሆን ይችላል። ቢሆንም ከሙልጌታ ጋር ጥቂት መቆየት ፈለግኩ። ዘወትር ከትከሻዬ የማትለየውን የእጅ ቦርሳዬን በመክፈት የጋዜጠኛው ማስታወሻን ኮፒ በማውጣት አሳየሁት። እያገላበጠ ሲመለከተው አንብበዋል ስል ጠየቅኩት። መጽሐፍ አንብቤ አላውቅም። እኔ ነኝ የጻፍኩት፣ በስጦታ ሰጥቻለሁ አልኩት። ማመን እያቃተውም ርዕሱን አነበበውና ስለዚህ መጽሐፍ ሰዎች ሲያወሩ ሰምቻለሁ፣ አንተ የዚህ መጽሐፍ ደራሲ ነህ ሲል በአድናቆት ጠየቀኝ። ልክ ነህ። ከዚህ መጽሐፍ ደራሲ ጋር ነው እያወራ ያለሁት። አልተሳሳትክም። በረጅሙ ስቆ በግብዳ እጁ ጨበጠኝ። መጽሐፉ ላይ እንድፈርም ካደረገኝ በኋላም ምን መስለኝ እንደነበር ልንገር አለ። ንገረኝ። የመኪና ጎማ ነጋዴ። አረ በጊዮርጊስ ምኔ ነው የጎማ ነጋዴ የሚመስለው? እንጃ ብቻ እንደዚያ መስለኝ ነበር። ሁለታችንም ስለ ራበን ደልፍ ሆቴልን በመተው ወደ ሀበሻ ምግብ ቤቶች ተያይዘን መንገድ ጀመርን። ጨልሞ ነበር። መኪናው እንደተበላሸችበት ነገረኝና በእግር ጉዞ ጀመርን። ዋናውን አስፋልት በመከራ ተሻገርን። አቋራጭ መንገድ አሳያለሁ አለኝና ወደ ሹሉክሉክ ቀጫጭን መንገዶች ውስጥ ገባን። ጨልሞ ነበር። የአበሻ ሺሻ ቤቶችን እያቋረጥናቸው በደጃፎቻቸው ስናልፍ ሴቶቹ ብቅ እያሉ ሙልጌታ፣ ሙሌ ናግባ እያሉ አስቸገሩት። እመለሳለሁ፣ አሁን ከእንግዳ ጋር ነኝ፣ እራት በልቼ እመለሳለሁ እያላቸው አልፈናቸው ጉዞ ቀጠልን። ምን ትሰራለህ ዱባይ ላይ ስል ጠየቅኩት። ደላላ ነኝ፣
ምን መስለኝ እንደነበር ልንገር ስል ጠየቅኩት። ምን መሰልኩ? የወያኔ ጆሮ ጠቢ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። እኔ ስስቅ እሱ ቀጠለ። እስኪ አሁን ምኔ ነው ጆሮ ጠቢ የሚመስለው? እየቀለልክ መሆን አለበት። በመገረም አየኝና ለዚህ ነው ግንባርህን ጨምድደ የነበረው? እኔ ደግሞ የመኪና ጎማ ትርፍ ያሳበጠ መስሎኝ። የመኪና ጎማ የሚነግዱ እዚህ ብዙ ዝቀዋል። ሰሞኑን ሌላ ንግድ የለም። እንዴት እንደራበኝ ልነግር አልችልም። እዚህ ዱባይ አልሀበሻ ሬስቶራንት ነው አሪፍ፣ ጥሩ ዱለት ይሰራሉ። በልተን ስናበቃ ወደ መጠጡ ተመለስንበት። እኩለ ሌሊት ድረስም አብረን ቆየን። ስንለያይ ታዲያ እንዲህ አለኝ። ነገ ቅዳሜ ነው፣ ቤቴ ምሳ ልጋብዝህ? ሚስትም አለችኝ። አንዳንድ ጓደኞቻችንም ስለሚመጡ ጥሩ ጊዜ እናሳልፋለን። መኪና ይዤ ካረፍክበት ሆቴል መጥቼ ልወስድ እችላለሁ። ምን ይመስላል? ከደራሲ ጋር ስተዋወቅ ይሄ የመጀመሪያ ጊዜ ነው። ፎቶም እንድንነሳ እፈልጋለሁ። ይችን የሰጠኝን ደግሞ ሌሊቱን ማንበብ ጀምራለሁ። መጽሐፍ አንባቢ እንኳ አይደለሁም፣ ግን እንደምንም አነባታለሁ። ምን ይመስላል ታዲያ ነገ? ተስማማው። ያንን ግብዣ በመቀበሌም መህቡባ ዑመር ከተባለች ልጅ ጋር ለመተዋወቅ በቃው። በነጋታው የእግዚአብሔር ፈረስ ካረፍኩበት ሆቴል ድረስ መጥቶ የእግዚአብሔርን በግ በመኪናው ጭኖ ወደ ቤቱ ይዞት ሄደ። ጠንካራ ግብዣ ጠበቀኝ። የምግብና የመጠጥ አይነቶች ጠረጴዛውን ሞልቶት ነበር። በእርግጥ ግብዣው ለእኔ ተብሎ የተዘጋጀ አልነበረም። ሙሌ ደላላ እንደመሆኑ በርካታ ገቢ የሚያስገኙ ተግባራትንም ጎን ለጎን ይሰራል። በዱባይ ከሀብታም አረቦች መኖሪያ ቤት በግርድና ሥራ ተቀጥረው የሚሰሩ ቆነጃጅት በወር አንድ ቀን እረፍት ያገኛሉ። ቅዳሜ ማለዳ ይወጡና እሁድ ማለዳ ተመልሰው ከሥራ ገበታቸው ላይ ይገኛሉ። ይቺ እረፍት የ24 ሰዓት ወርሃዊ እረፍት ተብላ ትታወቃለች። አበሾቹ ቆነጃጅት ታዲያ ይችን የ24 ሰዓት እረፍት በአግባቡ ሊጠቀሙባት ይሻሉ። እንጀራ ይናፍቃቸዋል፣ የአበሻ ፊት ይናፍቃቸዋል፣ በሀገር ቋንቋ ሳቅና ጨዋታ ያምራቸዋል። አዳዲስ የመጡ ዘፈኖችና ድራማዎችንም ማየት ይፈልጋሉ። ቅዳሜ ሌሊቱን የሚተኙበት አልጋ ማግኘትም ሌላው ጉዳይ ነው። በየወሩ ይህን ሁሉ አሟልቶ የሚያዝናናቸው ወዳጅና ወገን ዱባይ ላይ ማግኘት ደግሞ የሚቻል አይደለም። ሙሌ ታዲያ አንዳንድ የሚያውቃቸውን ቆነጃጅት እሱ ዘንድ እንዲያርፉ ያደርጋቸዋል። ሁሉንም አዘጋጅቶ ይቀበላቸዋል። ይህም በማድረጉ መጠነኛ ክፍያ ያስከፍላቸው እንደው ግን አላውቅም። ሊሆን ቢችል ለሁለቱም ጠቃሚ ነው። የሆነው ሆኖ በዚያን ዕለት ተስያት ከሙሌ መኖሪያ ቤት ስደርስ ጠንካራ ግብዣ ጠበቀኝ። ቢራው፣ ውስኪው፣ ቮድካው፣ ቪኖው ምን የቀራለ? ምግቡስ ቢሆን ዱለቱ፣ ቀይ ወጡ፣ ጥሬ ስጋ እንኳ አልቀረም። በዚያች አንድ ክፍል ቤት ውስጥ ሁሉም ነገር ተሟልቶ ነበር። የቡና ዕቃውም ቀራርቧል። ዕጣኑ እየጨሰ ነው። ፈንዲሻው ገና ድሮ ፈነዳርቶ በእንቅም ሞልቶ ከበረዶ የተሠራ ተራራ መስሏል። 5 ቆነጃጅት በዚያች ክፍል ውስጥ ይርመሰመሳሉ። በእርግጥ የሙሌ መኖሪያ አንድ ክፍል ትሁን እንጂ ሰፊ ናት። እኔና ሙሌ ብቻ ነበርን ወንዶቹ። የምንጠበቀውም እኛው ነበርንና እንደ ገባን ምግቡ ቀረበ፣ መጠጡ ወረደ፣ ቡናው መቆላት ጀመረ። ዕጣኑ እንደ ጠባዩ ወደ ሰማይ አቀና። ቴሌቪዥኑ ተከፈተ። ሲዲ ያጎረሱት። ክበበው ገዳ ጋሽ ፖሊሱ እያለ መዝፈን ጀመረ። አየሩ ቃጠሎ ባይሆን ኑሮ ደብረ ዘይት ስላለ መሆኔ አንዳችም ማረጋገጫ አልነበረም። ከሁሉም አይነት ምግብ በላው። ጣፋጭ ነበር በጣም። ጥሬ ስጋውንም በሰናፍጭ እያጣቀስኩ አፈር ድም ያበላሁት። ሁላችንም ከመጥገብ በላይ ጠገብን። በመቀጠል የመጠጥ ጉዳይ ተነሳ። እኔና ሙሌ የቮድካውን ጠርሙስ ለሁለት ያዝነው። ሴቶቹ ሄይንከን የተባለውን ቢራና ለስላሳ እንደየፍላጎታቸው ያዙ። ቀለል ይለን ዘንድ ቁምጣና ቲሸርት ለበስን። የቀረ ነገር አለ እንዴ? አይመስለኝም። ክበበው ገዳ እየቀለደ እኛ መጠጣቱን ተያያዝ ነው። ትላንት ለሙሌ ፈርሜ የሰጠሁት መጽሐፍ ከቴሌቪዥኑ አጠገብ ጠረጴዛው ላይ ቁጭ ብሎ ይታያል።
ሰከርን። እኔ እንኳ መስከር ትቻለሁ። ሞቅ ይለኛል። አሊያ ባለሁበት ድንዝዝ ላለሁ እንጂ የመስከርና ያለ መስከር ልዩነቱ ጠፍቶብኛል። በሞቀ መንፈስ በሞባይል ካሜራዎች ፎቶግራፍ ተነሳን። እዚያ ያለነው ሁሉ የአንድ አገር ልጆች ነን፣ የአንድ ባህል ግርፎች ነን። ከምንለያይበት ይልቅ የሚያግባቡን እሴቶች በርክተው ነበርና ከመደሰት በቀር የሚረብሸን አንዳችም እንቅፋት አልነበረብንም። መህቡባ አጠገቤ ተቀምጣለች። ቀስ በቀስ በግል መጨዋወታችን አልቀረም። አፍንጫ የሚባል ነገር አልነበራትም። በጣም ታምራለች። ስትስቅ ሁለቱ ጉንጮቿ ከአፍንጫዋ ጋር እኩል ይሆናሉ እና 3 አፍንጫ ያላት ትመስላለች። ውበቷ ደግሞ እዚያ ላይ ነበር። ጥርሶቿ የጅማ ወተት ይመስላሉ። እሷም የጅማ ልጅ ናት። መህቡባ ስሟ ደግሞ ደስ ሲል አጠር ያለች ጠይም የደም ገንቦ። ዕድሜዋ 23 ደርሷል። ከአንድ ሀብታም አረብ ቤት በግርድና ተቀጥራ እየሰራች መሆኑን እያጫወተችኝ ነበር። ሁሉንም ሥራ ያሰሯታል። ቤት ትወለውላለች፣ ልብሶች ታጥባለች። ልብስ መተኮሱ ነበር ከባዱ ጣጣ። እና እንዲህ አለችኝ፣ አባያ አቃጠልኩና የወር ደመወዜ ተቆረጠ። አባያ ምንድን ነው? እስላም ሴቶች የሚለብሱት ጥቁሩ ልብስ። በዚህ መልኩ ወጋችን ቀጠለ። ውሾቹን እንደምታጥባቸው አጫወተችኝ። የውሾቹ የጠጉር ብናኝ ወደ አፍንጫ ከገባ ካንሰር የተባለ በሽታ ያመጣል ብለው ስለነገሯት አፍንጫዋ ውስጥ ጥጥ እንደምትወትፍ አጫወተችኝ። በአፏ ብቻ መተንፈስ ሲያደክማት ግን የሆነ ይሁን እያለች ጥጡን ወዲያ ትወረውራለች። በመቀጠል ደግሞ ያለፈ ታሪኳን አንስታ አጫወተችኝ። ጅማ ነው ተወልዳ ያደገችው። እናቷ አማራ ናት፣ አባቷ ደግሞ ኦሮሞ። አባቷ የኦነግ ሽብርተኛ ነህ ተብሎ ሲገደል በዓይኗ በብረቱ አይታለች። አባቷ ሲገደል እናቷ ልጆቿን ይዛ ወደ አዲስ አበባ ሸሸች። እናቷ አማራ ስለሆነች ነፍጠኛ ብለው እንዳይገድሏት እሷን ፈርታ ነበር። ደግሞ በሽተኛ ናት እናቷ። 3 ታናናሽ ወንድሞች አሏት። ምንም ገቢ የላቸውም። አባቷ ግን ቡና ይሸጥ ስለነበር እሱ በተወላቸው ገንዘብ እናቷ ወደ ዱባይ ላከቻት። ዱባይ ስትልካት ታዲያ እንዲህ አለቻት፣ መህቡቤ ተስፋችን ሁሉ አንቺ ነሽ። አንቺ ከበረታሽ ያልፍልናል፣ ካልበረታሽ ደግሞ ትቀብሪናለሽ። በተመስጦ ሳዳምጣት ቆየው። እሷ ስትናገር አንዳችም ቃል እንኳን አልተነፈስኩም። በዝምታ ብቻ አዳመጥኳት። በእርግጥም በጥልቀት አዳመጥኳት። እሷ የምታወጋኝ ሁሉ ስዕሉ ይታየኝ ነበር። ምስሉ ሕይወት ዘርቶ ይታየኝ ነበር። መህቡባ ተርካ አብቅታ እኔም አገጬን መዳፌ ላይ ያስደገፍኩ የሽኮኮ ጸሎት የማካሄድ መስዬ ነበር። መህቡባ ፈገግ ስትል ነበር የባነንኩት። ንጹሕ ፈገግታ ነበር፣ እስከ አፍንጫው ፍቅር የሞላው ፈገግታ። የሰው ልጆቹን ሁሉ የማመንና የማፍቀር ልብ ያላት አንዲት ኮረዳ ይኸው አጠገቤ ቁጭ ብላ ሁሉን ታወጋኛለች። እና ዝምታዬን ልሰብር ስላልቻልኩ እንዲህ ስትል ጠየቀችኝ፣ እስኪ ስላንተ ደግሞ አጫውተኝ። ምን ላጫውትሽ መህቡባ? ያንን መጽሐፍ የጻፍከው አንተ ነህ? አዎ እኔ ነኝ መህቡባ። ያንተ የህይወት ታሪክ ነው? አይደለም፣ በእርግጥ ስለ ራሴም ጥቂት ጽፌያለሁ። ጀመርኩትና ደስ ይላል። ወጥ መስራቱን ላግዛቸው ብዬ አቋረጥኩት። ለስራ ፍለጋ ከደብረ ዘይት ወደ አዲስ አበባ ሄደ ነበር አይደል? አዎ ሄጄ ነበር። ከዚያም አንቀጥርህም አሉ አይደል? ከዚያም ተበሳጭተህ ወደ ደብረ ዘይት ተመለስክ። 5 ብር ብቻ ነው ነበር አይደል? እሱ ላይ ነው ያቆምኩት። ከዚያ ምን ሆነ እስኪ ንገረኝ። ቁልቁል የረዘመ ጢሜን ማሻሸት ብቻውን የቀረው 400 ገጽ መጽሐፍ መህቡባ ያነበበችው 3 ገጽ ብቻ ነው። ከዚያ በኋላ ያለውን ታሪክ ምን ብዬ ነው የምነግራት? ረጅም ነው ታሪኩ መህቡባ። እንደምታዩ ትልቅ መጽሐፍ ነው። ሁሉን እንዴት ልንገርሽ? ጊዜ ስታገኝ ቀስ ብለሽ ታነቢዋለሽ።
ቆየችና ደግሞ እንዲህ ስትል ጠየቀችኝ። እዚህ ዱባይ ታዲያ አሁን ምን እያደረክ ነው? ይህን መጽሐፍ እየሸጥኩ ነው። ተሸጠል ታዲያ? ደህና ነው መቡባ። ቮድካ ቀዳውና ደረቁን በአንድ ትንፋሽ ገለበጥኩት። ሊያረካኝ ስላልቻለ ሌላ ደብል ያህል ቀዳውና እንደ ጦር ውርወራ ወይም በቲኪላ ያጠጣጥ ልማድ ደና አድርጌ ወደ ጉሮሮዬ ለቀቅኩት። እያቃጠለኝ ወረደ። እኩለ ሌሊት ሆነ። እዚያው እንዳድር በጠየቁኝ መሰረት ተስማማው። ያች አንድ ክፍል ቤት 7 አበሾችን አቅፋ ለማሳደር ተዘጋጀች። ክፍሉ ውስጥ አንድ አልጋና ጥቂት ሶፋዎች ነበሩ። አልጋው ላይ ሙሉጌታ ከነሚስቱ በተጨማሪ አንዲት ሴት አዳብለው ጋደም አሉ። ሌላዋ ሴት ሶፋውን ያዘች። የቀረነው ደግሞ ወለሉ ላይ በተነጠፉት ፍራሾች ላይ ጋደም አልን። በጣም ቀላል ነበር። ከተቀመጥንበት ሸርተት በማለት ተኛን። መቡባም እንዲሁ አደረገች። የፍሪጁ ድምፅ እንደ ከርካሳ ጋሪ ጩኸቱን ያሰማል። ግድግዳው ላይ ከተሰካው ኤሲ የሚወጣው ድምፅ ጭቋላ የተባለውን የደብረ ዘይት የእህል ወፍጮ ቤት አስታወሰኝ። ቴሌቪዥኑም አልተዘጋም። በሩ በተከፈተና በተዘጋ ቁጥር እንደ ጎርፍ የሚገባው ወበቅ ከድምፆቹ ጋር ተዋህዶ ያችን ክፍል ሲኦል አስመስሏታል። የመቡባ ትረካዎች በአናቱ ሲኦሉን ሕያው አድርገውታል። የጠጣሁት ሁሉ ብን ብሎ ከደሜ ውስጥ ድራሽ አባቱ ሳይጠፋ አልቀረም። ቢሆንም ግን እዚያው ለማደር ወሰንኩ። በጀርባዬ እንደተኛው ሲሆን አይኖቼ ግን በደመ ነፍስ ቴሌቪዥኑ ላይ ነበሩ። መቡባ ፊቷን ወደ እኔ አዙራ በጎኗ ጋደም ብላለች። በዚያ ሁሉ ድምፅ ውስጥም ታዲያ ጥቂት መንሾካሾካችን አልቀረም። ቤተሰብሽን እየረዳሽ ነው ስል ጠየቅኳት። ያገኘሁትን ሁሉ ወደ እነሱ ነው የምልከው። መቼ ነው ወደ ስራሽ የምትመለሹ? ነገ በጧት። ነገ መዋል አትችይም? አልችልም፣ መሄድ አለብኝ። እንደውም ዛሬ በጣም ጥሩ ጊዜ ስላሳለፍኩ ደስ ብሎኛል። አንተ ከልብ ስታዳምጠኝ ጊዜ በጣም ደስ አለኝና በቃ የልቤን ሁሉ ነገርኩ። ነገ አብረን ብንውል ደስ ይለኝ ነበር አልኳት። ውይ አልችልም። ልክ የዛሬው ቅዳሜ ግን ልንገናኝ እንችላለን። እዚህ ትኖራለህ? እርግጠኛ አይደለሁም መቡባ። አያያዝኩና እንዲህ ስል ጠየቅኳት። አሳዳሪዎችስ እንዴት ናቸው? ጥሩ ናቸው። ሰውየው አያስቸግርሽም? ብዙም አይደለም። ያስቸግርሻል? ቤት ውስጥ ሰው ካለ ምንም አይልም። ሰው ከሌለ ግን አንድ ጊዜ ልብሴን እየቀየርኩ ያለ ወደ ክፍሌ ገባና ሽቶ ነፋብኝ። ደንግጬ በርሬ ወጣው። ሌላ ጊዜ ደግሞ ማንም አልነበረም። ወጥ ቤት ውስጥ ነበርኩ። በፓንት ብቻ መጣና ፍሪጅ ውስጥ ዕቃ የሚፈልግ መስሎ እዚያው ያዘኝ። ሁለቱ መንታ ህጻናት ልጆቹ ደግሞ ባለጌዎች ናቸው። አጎንብሼ እያጸዳው ያለ ከኋላ ቀስ ብለው እየተጠጉ ይሸኑብኛል። በእርግጥ ልጆች ናቸው። እነሱ መጫወታቸው ነው፣ ግን ያበሳጫል። የሰው ሀገር ሰው ነኝ፣ ምን አደርጋለሁ? እናታቸው ዝም ትላቸዋለች። እሱማ ትቆጣቸዋለች፣ ግን አይሰሟትም። ከጀርባ እየመጡ አንገቴ ላይ እየሸኑ እኔን ማስደንገጥ ያስደስታቸዋል። ሽንታቸው አይጎዳኝም። ሻወር ወስዳለሁ፣ ግን አጎንብሼ ተመስጬ ስለ እናቴና ስለ ወንድሞቼ እያሰብኩ እየወለወልኩ እያለ ከኋላ መጥተው ሲሸኑብኝ በጣም ያስደነግጣል፣ ደግሞም ያናድዳል። ግን ምን ማድረግ ይቻላል? ቤተሰቤን እረዳለሁ ብዬ ነው። እናቴ በእኔ ትኮራለች። ኩራቷን እንዴት አድርጌ ላበላሽባት? ከጥቂት ዝምታ በኋላ እንዲህ አለችኝ። በሚቀጥለው ወር ቅዳሜ ባገኘ ደስ ይለኝ ነበር። መቡባ አልዋሽሽም፣ የምንገናኝ አይመስለኝም። ገጽታዋ ሲከፋ አስተዋልኩ። ለደቂቃ ያህል ጸጥ አለች። ካልቻልክ ደህና መልሳ እንዲህ ስትል ጠየቀችኝ። ነገ በጧት ነው የሚሄደው፣ አሸኘኝም? እሸኝሻለሁ። እኔም በጧት ነው የምነሳው። ከፊሎቹ እንቅልፍ ይዟቸው ጥርግ ብሏል። ማንኮራፋት የጀመሩም አሉ። መቡባም ብዙ አልቆየች። ደህና እደር አለችኝ። ደህና እደሪ መቡባ። አይኖቿን ከደነቻቸው። እኔ ግን አልቻልኩም። ብዙ ሐሳቦች
ወደ አእምሮዬ እየመጡ ነቅቼ እንድቆይ ያስገደዱኝ። በጥቅሉ አንዳንድ የተደበላለቁ ስሜቶች አጥንቴን ሳይቀር እየፈጩት ነበር። ተስፋ የሚባል ነገር ጥርግርግ ብሎ ከውስጤ የሚጠፋበት ጊዜ አለ። እንዲያ በተሰማኝ ጊዜ ራሴን ለመግደል ምንም አይቀረኝ። መህቡባን የሆነችው መርጥ አይደለም። እኔም ይህን በመሰለ ግለ ታሪክ መሃል መገኘቴ መርጫው አይደለም። ቀደምት ሰዎች ጠይቀው መልስ ያጡለት ጥያቄ እኔ አእምሮ ውስጥም አለ። ከየት እንደመጣው አላውቅም፣ ወዴት እንደሚሄድም አላውቅም። ገና ሳይነጋ ቀሰቀሰችኝ። ጫማዬን አጥልቄ ልብሴን ለባብሼና ፊቴን በውሃ አባብሼ መህቡባን ለመሸኘት በዚያውም ወደ ሆቴሌ ለመሄድ ዝግጁ ሆንኩ። ገና አልነጋም፣ ቢሆንም ነግቷል ማለት ይቻላል። ፓኪስታኖች በብዛት መንገዱ ላይ ውርውር ይላሉ። መኪኖች ገና ድሮ መወነጫጨፉን ተያይዘውታል። ገና ባልነጋው ንጋት በዝግታ እርምጃ ወደ አውቶቡስ ማቆሚያው ማዝገም ያዝን። መህቡባ ነቅታ ነበር። እንደ ወፍ ነቅታ እኔንም አነቃችኝ። አውቶቡስ የት ነው የምታገኙ ስል ጠየቅኳት። ከዚህ 10 ደቂቃ መንገድ ይቀረናል። በዝምታ ጥቂት እንደቆየን እንዲህ ስትል ጠየቀችኝ። የጻፍከው መጽሐፍ ስለምንድን ነው? ፖለቲካ ነው መህቡባ። ፖለቲካ ምን ያደርግልሃል? መልስ ስላልሰጠዋት እሷ ቀጠለች። ፖለቲካ ውስጥ አትግባ ብላ በቁርጠኛነት መከረችኝ። አያያዘችናም ቀጠለች። ፖለቲካ ውስጥ ከገባህ ወያኔዎቹ ይገድሉሃል። እነሱ ማንም ፈርተው ልጄ፣ ከፈለጉ ይገድሉሃል፣ ካልፈለጉ ያስሩሃል። አንተ ከእነሱ ጋር መጋጨት ምን ያደርግልሃል? ጎመን በጤና አይሻልም እንዴ? መልስ ሳልሰጣት ዝም አልኩ። ምንስ ልላት እችላለሁ? በቁርጠኛነት ምክሯን ቀጠለች። እነሱ ልጄ ተንኮለኞች ናቸው። እነሱን ማሸነፍ አይቻልም። ከእነሱ ጋር ባትጣላ ይሻላል። ብዙ ሰው ገድለዋል። ማንም ፈርተው። ሰው እንደሚገድሉ አታውቅም እንዴ? አውቃለሁ መህቡባ። ባለፈው ምርጫ የተደረገ ጊዜ ቅንጅቶችን መንገድ ላይ ሳይቀር እንደገድሏቸው አልሰማም? ሰምቻለሁ መህቡባ። በምርጫው ሲሸነፉ ተናደው እኮ ነው የገደሏቸው። አውቃለሁ መህቡባ። ከሚገድሏቸው ግን መጀመሪያውኑ ምርጫ ባያደርጉ አይሻልም? ይሻል ነበረ። ምን ታደርጊዋለሽ? ሕፃናትም እኮ ሞተዋል። ሰምቻለሁ መህቡባ። አንዷን ደግሞ አይኗ እያየ እዚያው በራፋቸው ላይ እናቷን ገደሉባት። አባቷን ደግሞ አሰሩት። አባቷ ቅንጅት ነበር አሉ። የልጅቷን ስም ረሳሁት እንጂ እናቴ ነግራኝ ነበር። እኛ ሰፈር ውስጥ ልጅቷን የሚያውቋት አሉ። ዝም በማለቴ እንዲህ ስትል ጠየቀችኝ። አይገርምም? ይገርማል መህቡባ። በጣም ነው የሚገርመው እንጂ እንዴት እንደዚህ ይጨክናሉ? እነሱ እናት የላቸውም እንዴ? ወልዳ ከምታጠባው እናት አይደለም እንዴ የተፈጠሩት? የእናት ጡት ጠብተው አይደለም እንዴ ያደጉት? ሰውነትን የሚያልፈሰፍስና ተስፋ የሚነፍክ ነፍስን የሚያደቅ ገዳይ መርዝ በሰራ አካላቴ ሳይሰራጭ አልቀረም። ፈጽሞ ተዳከምኩ። ከመህቡባ ድምፅ ውስጥ የማዳምጠው ፍጹም የሆነ ደግነትና ቅንነትን ነበር። እንዴት እንዲህ ያለ ሕዝብ ላይ መጨከን ተቻለ? ከወያኔ ጋር በሠራውባቸው ዘመናት ሕዝብ የሚባሉት እነ መህቡባ መሆናቸውን እንዴት ሳላስተውል ቀረው? ለምን ነበር ወደ ሕዝቡ ጠጋ ብዬ እንዲህ እንደ ዛሬው በጥሞና ማዳመጥ ሳልችል የቀረውት? መህቡባ ያለማቋረጥ ስትናገር እኔ ከእሷ ተለይቼ ብቻዬን የምሆንባትን ደቂቃ ነበር የማስበው። እሷ ግን ቀጠለች። ስለ ወያኔዎቹ ምን ጻፍክ? ብዙ ነው መህቡባ። የጅማውን ጻፍከው? ምንድን ነው የጅማው? ራሳቸው ፖሊሶቹ እስላም መስለው ክርስቲያኖቹን በቆንጨራ አርደዋቸው የለም እንዴ? ሰምቻለሁ፣ ግን አልጻፍኩትም። ታዲያ ምንድን ነው የጻፍከው? ሌላውን ነው። አንቺ ስለ ጅማው በምን አወቅሽ? የተገደሉት ሰውዬ የእሳቸው ልጅ ጎረቤታችን ነበረች። ከአውቶቡስ ማቆሚያው ቦታ ደረስንና መጠበቅ ጀመርን። የደቡብ ኤዥያ ጥርቃሞ ኩሊዎች ቋጠሯቸውን እንዳንጠለጠሉ አውቶቡስ ይጠብቃሉ። አውቶቡሱ እስኪመጣና እስክትሳፈር አብሬያት እንድቆይ ጠየቀችኝ። ተስማምቼ አጣብቃት ያዝኩ። የምንገናኝ ይመስላል ስትል በድጋሚ ጠየቀችኝ። አይመስለኝም መህቡባ። ብንገናኝ ጥሩ ነበር።
ዘግየት ብላ ደግሞ እንዲህ አለች። ጊዜ ቢኖረኝ መጽሐፍን አነበው ነበር፣ ግን ፖለቲካ አልወድም። ከዚህ በፊት ያነበብኩት መጽሐፍ ሰመመንና ሳቤላ የተባለውን ነው። ሁለቱም ደስ ይላሉ፣ በጣም ደስ ይላሉ። ፖለቲካውን ትተህ እንደ ሳቤላና ሰመመን ለምን አጽፍም? እሞክራለሁ መቡባ። ስለ ፍቅር መጽሐፍ አችልም? እሞክራለሁ። እስኪ እንደሱ ይሻላል። ፖለቲካ ይቅርብህ። ጣጣ ውስጥ ለምን ትገባለህ? ጎመን በጤና። ጨለማው አሁን ጨርሶ እየገፈፈ ነው። ገና ወገግ ከማለቱ ሙቀቱ እሳት የሚተፋ ምላሱን እንደ ደራጎን ያወናጭፈው ጀምሯል። ከዚህ ወዴት ነው የምትሄደው ስትል ጠየቀችኝ። ገና አልወሰንኩም መቡባ። አውቶቡሱ እንደ ጭልፊት እየተወነጨፈና እንደ ዘንዶ እየተምዘገዘገ መጥቶ እግራችን ስር እንደ ውሃ ፈሰሰ። ተሰናብታኝ ወደ አውቶቡሱ ጥልቅ አለች። ቁም ያየዋት። አውቶቡሱ ይዟት ነጎደ። እኔም ፊቴን አዙሬ ብቻዬን ወደ ሆቴል አቅጣጫ ዘገምኩ። የለም፣ ብቻዬን አልነበርኩም። ቁጭት አብሮኝ ነበር። እንደ እሳት የሚፋጅ የቁጭት ፍም ልቤ ውስጥ ተጎልቶ ነበር። ነበልባል በሆኑ ጥያቄዎችም ተወጥሬ ያለው። ይህን ደግ ሕዝብ በቀናው ጎዳና ላይ መርቶ ከምኞቱ የሚያደርሰው መሪ እንዴት አጣ ስልጮኩ። ከቶ ለምን መሪ አጣ? ወገኛ ተረክ